ልጁ ደግሞ አንተና ሄሉ አብራችሁ እንድትቀጥሉ አይፈልግም። ልውል ማለት ነው። ስለማይፈልግ ለአንድ ይቅር በላት። ሰላም ሰላም ሰላም፣ እንዴት ናችሁ ቤተሰቦች? የዩቱብ ቤተሰቦች አለሁላችሁ። እግዚአብሔር ይመስገን እኔ ደህና ነኝ። ሁሉ ሰላም እኔ ጋር እናንተ ጋር እንዴት ነው? ፈጣሪ በሰላም ወደ ሀገራችን ያስገባን። በስደት ያለነው ኢትዮጵያም ያሉን ሰላም ያርግልን፣ ሀገራችን ሰላም ያርግልን። ኤርትራን ኢትዮጵያን በሙሉ ይጠብቅልን፣ እቅፍ ድግፍ አድርጎ ባለንበት ሰላማችን በዝት ይበል። ሁላችንም ውዶቼ፣ ፍቅሮቼ፣ ማሮቼ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። እንግዲህ እላችኋለሁ የኔ ውዶች። እንግዲህ ዛሬ በሄልሻ መጥቻለሁ። ሄልሻ እንግዲህ ዛሬ ተከፍታ መታለች። ያብ እንግዲህ አስከፍቶብናል። ያብ እንግዲህ ለአንዴ ይቅርታ በላት። በቃ አትረብሽ፣ እየደወልሽ አትረብሽ ማለት በእህቱ ነው ያገኘሁት። እህቴ ጋርም እየደወልሽ አትረብሽ፣ በቃ ከኔ ላይ ማረፍ አለብሽ። እኔም የራሴን ህይወት ልኑር፣ አንቺም የራስሽን ህይወት ኑሪ። ከኔ ጀርባ ለካ ይሄን እየሰራችሁ ነበር እንዴ? ለምን አልነግሪኝም? እኔም ከወድሽ ነበረ አላት። እሷ እንግዲህ በቃ እኔ ያላንተ መኖር አልፈልግም፣ ራሴን ማጥፋት አንተን ከማጣት ራሴን ባጠፋ ይሻለኛል ብላ መኪና ስር ገብታ እግዚአብሔር ያወጣሽ ሄልሻ፣ እንኳን እግዚአብሔር ያወጣሽ። ለወንድ ብለሽ ራስሽን ማጥፋት የለብሽም። ለማይወድሽ ወንድ በዛ ላይ በቃ ለማይወድሽ መስዋዕት መክፈል የለብሽም። በዛ ላይ በቃ ከልጅቷ ጋር አድረካል አላደርክም ንገረኝ አለችው። በቃ አድር ያለው አላት። በቃ ተስፋ እንድቆርጭ ከላይ ላይ አድር ያለው አላት። በቃ አሁን አንቺ ምንድን ነው የጠበቅሽው ነበር? እሱ እዛ ጠርቷት ምን ነበር የጠበቅሽው? አበራ ለማደሯ እድል ስጣት። በቃ ልውልን ከህይወታችሁ እንድታስወጣ። እንደዚህ ማትጨክን የምትወዳት ከሆነ አይደለም ሰው ብዙ ነገር እንኳን መሳሳ ከዚህ በለጠም አድርጎ ይቅር ይላል ሰው። እችል ደግሞ ለመጀመሪያ ጊዜ ነው ስተታቱታል። በእርግጥ እዛ ተሳሰመችም አልተሳመችም እዛ መቆም የለባትም ነበር። ከዛ መቆም ምንም የለባትም ነበር። ስለዚህ ያ ለአንዴ ቀረታዋን ተቀበል፣ እድል ስጣት። አትጨክን። እንደዚህ እህት አለክ፣ እናት አለክ። በቃ እውነት ሴት በሴት መፍረድ ጥሩ አይደለም። ምክንያቱም ያችኛውም ሴት ናት፣ እችም ሴት ናት። ስለዚህ እውነት ያችኛዋን የማታፈቅራት ከሆነ እሷ ብቻ ነው የምታፈቅረው ከሆነ በቃ ምንም ቢሆን ሴት ልጅ የሚያፈቅራትን ስትከተል ነው እንጂ የምታፈቅረውን ስትከተል ጥሩ አይደለም። ለወደፊት ጥሩ ትሄዳለህ። በምን ዋስትና አላት? የምትወዳት ከሆነ ሄሉን በቃ እንትን በላት፣ አንድ ድል ስጣት ነው በቃ። ልውልን ከህይወታችሁ አውጡ። አንተ እኮ ለልውል ማለት ነው በቃ ደስ ነው ያለው። በጣም ልውል ደስተኛ ሆኖ ስለዚህ አንድ ተው፣ እንደዚህ አታርጋት። ሄልሻም ጥፋተኛ ነች። ልውልን ከህይወትሽ አውጪ። ምንድነው ልውልን ካላማከርሽ እኮ ቀስቀስ አትይ። ሁሉ ነገርሽ ልውል ነው መንቀሳቀሻሽ። እውነቱን ነው እኮ እኔም ብያለሁ እኮ መንገዱን አላስዋታቂም እንዴ? ቡታጅራ ከሱ ጋር ነው። ይሄ እኮ ያንቺ ጥፋት ነው። አንዳንዴ እኮ ያብ ምንም አላጠፋ፣ ግን ያብ ለአንዴ ይቅርታ በላት። እንደዚህ እየለመነች ተው፣ አትግፋት። ተገፋ እንጂ በቃ አንዴ እድል ስጣት። እንግዲህ ለአንዴ እድል ስጣት። አይዞሽ እሺ ሄልሻ፣ ሁሉም ያልፋል፣ ሁሉም ለበጎ ነው። እንግዲህ ትዳር ውስጥ ፍቅረኛ ውስጥ ፈተና ይኖራል። ያንን ፈተና ሰይጣን ይኖራል፣ ያሳስትሽ፣ ሊያለያይሽ። አንቺ ጠንካራ ሆነሽ እንትን ካላሳለፍሽው ልፍስፍስ ከሆንሽ ሰይጣን ይገባችኋል። በቃ ትዳር ውስጥ አብሶ በጣም ይፈታተንሽ ሰይጣን አለ። በቃ አንቺ ጠንካራ ካልሆንሽ ይፈታተንሻል። ስለዚህ አይዞሽ፣ ሁሉም ነገር በጊዜ ይሆናል። ጊዜ ይፈተዋል። እሱም ጊዜ ይፈተዋል ብሎ እንደጠበቀው አንቺም ጊዜ ይፈተዋል በይና ጠብቂ። እሱ አልጋ ቤት አይተሹ ፍቅሩን እንደተቀበልሹ አምነሹ እሱም የሚቀበልሽ ጊዜ ይመጣል። የሚለምንሽ ጊዜም ይመጣል። አይዞሽ፣ አትለማመጪ። እምቢ ካለሽ ምን አለ እሱ ወንድ የለም እንዴ? ስንት ሰው እየለማሽ ነው። እንዳልክ ራሱ እልል ብሎ ነው የሚቀበልሽ። አግብታ ብፈታ ራሱ ምንም አይደንቀኝም ብሏል። ምንም አትጨናነቂ። በቃ ጎበዝ ልጅ ነሽ፣ ጠንካራ ልጅ ነሽ፣ ጎበዝ ነሽ፣ ክብር ያለሽ ልጅ ነሽ። የሴትነትሽን ወግ የጠበቅሽ ልጅ ነሽ። ስለዚህ አትጨናነቂ። ምን አባቱ
ወንድ ቢሆን ወንድ ይመጣል። ሄልሻ ጠንካራ ልጅ ሁኚ። ያብ ሄድ ሌላ ያብ ይመጣል። ገባሽ? ልዑልን ግን ከበረታቱኝ። እንግዲህ ወደ ሀገሬ መግቢያም ደርሷል። እባካችሁ ልለምናችሁ አርጉኝ፣ ሰብስክራይብ ላይክ አርጉኝ። እኔም አረጋችኋለሁ ውዶቼ፣ ፍቅሮቼ፣ የኔ ማሮቼ፣ የኔ ውድድ ነው ማረጋችሁ። በሰው ሀገር ያላችሁ አብሶ እንደኔ ስደት ላይ ያላችሁ ፈጣሪ ይጠብቃችሁ፣ እቅፍ ድግፍ ያርጋችሁ። መድኃኔዓለም በሰላም ወደ ሀገራችን ያስገባን። ሙስሊምን ክርስቲያንም የሀገራችን ልጆች በሙሉ እቅፍ ድግፍ ብሎ ወደ ሀገራችን ያስገባን። ሀገራችን ሰላም ያርግልን። ኢትዮጵያ ከዚህ በለሽማ ራስሽን ማጥፋት የለብሽም። ምን አባቱ ይቅር ገደል ይግባ። አንቺ እኮ ስንት ሰው ይጠብቅሻል። ቤተሰብ እኮ ስንት ነገር ገና ካንቺ የሚጠብቅ ነገር አለ። በቃ ገባሽ? ይሄ ደግሞ የአንቺ ስህተት ነው። ልዑልን ከየቱ ሻጪ አውጪ መጨው በቃ ለአንቺ የጠቀመን መስለው ነበር፣ ግን ምንም አንቺ አልሰማሽ። ገባሽ? በቃ ይሽ እዚህ ላይ ችግሩ መታና ቁጭ በቃ ገና ከድሮ እኛ ለማንሽ። ልዑል ደግሞ ይወድሻል። በቃ እንደዚህ ፊቱ ላይ ያስታውቃል። ይወድሻል ልዑል። ስለዚህ ልዑልን ከህይወትሽ አስወጪ። በቃ አይሆንሽም። በቃ የራስሽን ትዳር ኑሪ ስንለሽ ቀጥይ። እንዳልክስ ምን ያንሰዋል? ምንም አያንሰውም እኮ በቃ በጣም ጥሩ ልጅ ነው። አንቺ የሚወድሽ ልጅ ነው። ደግሞ እኛ ሴቶች የምንወደውን ከምንከተል የሚወደነው ወንድ ብንከተል ይሻለናል። ምክንያቱም ወንዶች እኛ ብቻ ከወደድናቸው በኋላ ጥለውን ሊሄዱ ይችላሉ። እነሱ ከወደዱን ደግሞ መቼም አይለዩም። ስለዚህ እንደዛ ብታደርጊ ሄድሻ ቆንጆ ነው። ደግሞ ለሱ ብለሽ ህይወትሽን ማጥፋት የለብሽም። በቃ ህይወትሽ መጥፋት የለበትም። ቢገባ ገደል ይግባ። በቃ ያ ለአንዴ ይቅርታ አድርግላት። እዚህ ለአንዴ ተረዳት። ይቅርታ ባታረግላት ራሱ ተረዳት። ደግሞ እኮ ጠይቃት እኮ እዚህ የአደባባይ ፊት አልተሳሳምንም በይና ተናገሪ ስላት ዝም ምንድነሽ አንቺ? ይቅርታ አድርግልኝ ግን አትናገሪም እንዴ ሚዲያ ላይ ታዲያ? ይሄ ነገር ትልቅ ስህተት እኮ ነው ያጠፋሽው። በቃ ልዑል ከሱ እንድትለይ ያደረገው ድራማ ነው። በቃ ልዑል ከሱ እንድትለይ ያደረገ ድራማ ነው። ልዑልና ልጅቷን የተማከሩ ነው የሚመስለኝ። ልዑልና ልጅቷ ያቺ በቃ ያወሩ ነው የሚመስለኝ። ወላ አውርተው ሄሉን በቃ ሊያለያዩት እንደዛ ነው። ልዑልም እልህ ይዞታል፣ ያብም እልህ ይዞታል። ያሁሉ ሊያረግልሽ ለሱ ሲጥር ለአንቺ ብሎ እንት ነገር መስዋዕት የከፈለውን ወንድ እኮ ነው። ኧረ ደግሞ አንቺ ጥሩ ስራ የሰራሽ መሰለሽ? ጥሩ ስራ አልሰራሽም እኮ በጣም መጥፎ ስራ ነው የሰራሽ። በጣም የሚያስከፋ ነገር ነው የሰራሽ። እንግዲህ ዛሬ ስልክ ራሱ አላነሳ ብሎ እህቷ ጋር ደውዬ ነው ስልክ ራሱ የተነሳልኝ አለች። እንግዲህ በጣም ታሳዝናለች። በቃ ሄሉ ደግሞ ስወድ ያለ ውድድ ነው። በቃ የሰው ልጅ ተወት አድርጎ እንኳን ግማሽ ይወዳል፣ ግማሽ እንኳን አይወድም። እሷ በሙሉ ነው የምትወደው። ለነገ ብላተው ትንሽ እንኳን ከውስጧ በቃ እኔ እንጃ ስትወድ የእሷ ፍቅር ደግሞ ለየት ይላል። በእውነት ነው የምላችሁ። እንግዲህ ያብ ለአንዴ ተረዳት እባክህ። በቃ አንተ አክብረከኝ ቤተሰብ ድረስ መተክ ቤተሰብን አክብረ በቃ ብዙ ነገር እያለችን ለአንዴ ይቅርታ አድርግላት፣ ለአንዴ ተረዳት። በቃ ይቅርታ ራሱ ባታረጋት ተረዳት። በቃ ተረዳት። አንተ ከዛች ጋር ጀምረሃል፣ እርግጥ ነው ግን